ፊልሙ ሲጀምር ጁሪ የምትባል ልጅ ከጓደኞቿ ጋር ክፍል ውስጥ ተቀምጣ እያለ አንዷ ጓደኛቸው በሩን በርግዳው ትገባና በጣም አስደሳች ዜና አለኝ፣ ከዚህ በኋላ ብቸኛ አንሆንም፣ ትምህርት ቤታችን ከወንዶቹ ትምህርት ቤት ጋር ተቀላቅሎ አንድ ላይ እንደምንማር ሰምቻለሁ ስትል ከጁሪ ውጪ ሁሉም ደስታቸው ከልክ በላይ ይሆናል። ጁሪም ከዓመት በፊት ከጓደኛዋ ጋራ የወንዶች ትምህርት ቤት ገብተው ለሚወዷቸው ወንዶች ደብዳቤ ሊያስቀምጡ ሲሞክሩና ጓደኛዋ ተሳክቶላት እሷ ግን ሂዩክ የሚባለው የዋና ክለቡ አባል የሆነው ልጅ እንደያዛትና ደብዳቤውንም ስላገኘባት አፍራ እንደወጣች ታስታውሳለች። ከዛ ጊዜ ጀምሮም ከየትኛውም ወንድ ጋር መቀራረብ ያስፈራታል። ጓደኞቿንም እነሱም ተዋቸውና ትምህርታችን ላይ ብናተኩር ነው የሚሻለን፣ ከፈለግሽ አንቺ ትምህርትሽ ላይ ተኩሪ፣ እኛ እነሱ ላይ እናተኩርልሻለን። የባስ ብሎም የዋና ቡድን ውስጥ የነበረው መንታ ወንድሟ አብሯት እንደሚማር ትደርስበታለች። እሱም ትምህርት ቤት ውስጥ እሱ እንደማታውቀው እንድታስመስል ያስጠነቅቃታል። ትምህርት ቤቱን መቀየር ብትፈልግም ወላጆቿ ስለከለከሏት ሳትወድ በግዷ ትገባለች። በመጀመሪያ ቀኗ ላይም ሂዩክን ታየውና ልትደበቅ ብትሞክርም አንቺ ነሽ አይደል? ምን ከዚህ በፊት አይቼ አላውቅም፣ ተሳስተህ እንዳይሆን። እንደዛ እንኳን አይመስለኝም፣ እኔ ሲጀመርም ፊት አረሳም፣ ባለፈው ዓመት የወንዶቹ ሎከር ውስጥ ተደብቀሽ የገባሽው ልጅ ነሽ። አይ ተሳስተሃል፣ እኔ በፍጹም እንደዚህ አይነት ነገር የማረግ ሰው አይደለሁም። ይህንን ሁሉ ነገር እንዳልተፈጠረ እንርሳው እሺ? በዛ ላይ ፍቅረኛ ያለህ ሰው ነህ፣ እኔ ደግሞ ፍቅረኛ ያላቸውን ሰዎች የምጠጋ አይነት አይደለሁም። እሺ ካልሽ እኔ ድፍረቱን ከየት እንዳመጣሹ ብቻ ማወቅ ፈልጌ ነበር። እና ደግሞ በድጋሚ ፍቅርሽን ልትገጭልኝ እንዳትሞክሪ፣ በመንገድ ላይ ራሱ ቆመሽ ላይሽ አልፈልግም እሺ? ብሎት ሲዞር የተፈጠረውን በሙሉ ሲሰማ የነበረውና የሂዩክ ጓደኛ የሆነ ወንድሟ ተገርሞ የት እንደሚያውቃት ይጠይቀዋል። እሱም ከዓመት በፊት የተፈጠረውን በሙሉ ያብራራለታል። ጁሪ ወደ ክላስ ስትገባም ሂዩክ እሷ ክፍል በመሆኑ ተበሳጭታ ሳትጨርስ የትምህርት ቤቱ ጎበዝና ተወዳጅ ልጅ የሆነችው የሂዩክ ፍቅረኛ እሷም ክላስ እንደሆነ ትደርስበታለች። ልጅቷም ሲያወሩ አይታቸው ስለነበረ ሁኔታው ደስ ስላላላት ወደ ጁሪ ጋር ዞራ ከሂዩክ ጋር ተቀራረባላችሁ እንዴ? አይ በትክክል እንኳን አላውቀውም፣ በዛ ላይ ፍቅረኛሽ እንደሆነ ሙሉ ትምህርት ቤቱ ያውቃል እና ደግሞ የሚመቸኝ አይነት ሰው አይደለም ብላ ትምህርቷ ላይ ለማተኮር ትሞክራለች። በረፍት ሰዓት ስትወጣም ወንዶቹ በየቦታው እየተላለፉ ስለነበረ ይገፈትሯታል። ሂዩክ ወድቃ ሲያትም ከመርዳት ይልቅ ያሾፉባታል። እሷም ችላ ብላው የሩጫ ፎርሙን ትሞላውና ትኩረቷን እሱ ላይ ለማድረግ ልምምዷን ትጀምራለች። ሂዩክም ቢሆን በጉዳቱ ምክንያት ዋና ለማቆም ስለተገደደ አዲስ ነገር ለመሞከር አስቦ እሷ ያለችበትን ቡድን ይቀላቀላል። ማታ ላይም ጁሪ ከጓደኛዋና ፍቅረኛዋ ጋር ሆነው ሲዝናኑ የጓደኛዋ ፍቅረኛ ለምን ላንቺን ፍቅረኛ አንፈልግልሽም? አንድ ላይ ሆነን ዘና ብንል ደስ ይል ነበረ። ጥሩ ሀሳብ ነው። እንዲያውም የምትወደው ልጅ እናንተ ትምህርት ቤት ነበር የነበረው፣ ማን እንዲሆን አልናገራለች እንጂ ስትል ጁሪ የደበቀችው ሚስጥሯ እንዳይወጣ ዝም ታስብላታለች። ልጁም ወደ ቤት ልሸኛት ቢጠይቃትም ወንድሟን እንዳያዩት ብላ ሳትስማማ ትቀራለች። በሌላ ቀንም ልምምዷን ለማድረግ ጣራ ላይ ስትወጣ በጣም የሚጮህ ሙዚቃ ትሰማለች። ወንድሟ መስሏትም ልትጮህበት ተዘጋጅታ ስትገባ ሂዩክ ስለነበረ ደርቃ ትቀራለች። እሱም ደግሞ እዚህ ምን እየሰራሽ ነው? ካየሁሽ ሰዓት ጀምሮ የሆነ ጥሩ ያልሆነ ነገር ተሰምቶኛል። እወደዋለሁ ብለሽ ላይ ተከተልሽኝ፣ በጣም አብዝተሽዋል። ለማንኛውም 3 እስከ ቁጥር ድረስ ከዚህ ካልሄድሽ ለሚደርስብሽ ነገር ተጠያቂ አይደለሁም እሺ? እራስህን እንዴት ነው ባኬ የምታስበው? ምን አይነት ጉረኛ ነህ? ቆይ ምን ነው ያረሳውሽ መሰለሽ እንዴ? ደብዳቤው ልትሰጪኝ ተደብቀሽ መግባትሽን። ደብዳቤው እኮ ላንተ አልነበረም፣ ለወንድሜ ጓደኛ ነበር። ለማንኛውም እዚህ ምን እየሰራህ ነው ስትለው ይሄንን ሁሉ ጊዜ በተሳሳተ መንገድ እየተረዳት ስለነበረ ቢያፍርም ምንም እንዳልመሰለው ለማስመሰል እየሞከረ ከዚህ በኋላ እዚህ ክፍል ውስጥ ልኖር ነው። ምን ትምህርት ቤት የማይ ሳያንሰኝ ቤትም ላይህ ነው እንዴ ብላ ተበሳጭታ ስትወጣ ጓደኛው ወንድሟ እንደሆነ ይገባዋል። እሷም ወዲያው ለወንድሟ ደውላ ትጮህበትና በቶሎ እንዲመጣ ትነግረዋለች። ወንድሟ እንደመጣም ለሰው የሚደግፍ መስሏት ስትጠብቅ ጓደኛዬ ይቅርታ እንግዲህ እህቴ ትንሽ አስቸጋሪ ናት፣ ታገሳት እና ደግሞ ዝምድናችንን ትምህርት ቤት ለማንም ባትናገር ደስ ይለናል። እሱም ካረክልን የፈለግከውን ነገር ለማድረግ ፍቃደኛ ነን። ሂዩክም በሁኔታቸው ግራ ቢገባም በሀሳባቸው ግን ይስማማል። በነጋታውም ጁሪ በጠዋት ወደ ልምምዳቸው ትሄዳለች። ሂዩክም ይቀላቀላቸዋል። ትንሽ ቆይቶ ግን መፎካከር ጀምሮና ጁሪ ከልጅነቷ ጀምራ የነበራትን ልምድ ተጠቅማ ትቀድመዋለች። ወዲያውም ሂዩክ መሬት ላይ ይዘረራል። ደንግጣም ወደ ነርሶቹ ጋር ተወስደውና ወንድሟን ትጠራልታለች። ወንድሟም ደጋግሞ ምን እንደተፈጠረ ቢጠይቀውም ሂዩክ ግን የህመሙን ምክንያት መናገር ስላልፈለገ ዝም ይለዋል። ጁሪም ክፍል ውስጥ ሆኖ ተመልሶ ባልመምጣቱ ትጨነቃለች። ጎበዟ ልጅን ብትሆን ጨንቋት ስለነበረ አስተማሪው እንደወጣ ነርሶቹ ክፍል ሄዳ ሂዩክ እስኪወጣ ትጠብቀዋለች። እንዳየችውም ልታናገረው ስትሞክር ችላ ይላታል። ለምንድነው እንደዚህ ይሁን ከልኸው? ተለያይተናል እኮ እንዴት እንደሆነ ነበር የፈለግሽው? በቃ አብቅቷል። እኔን መከተል የለብሽም። በሰርጀሪ ምክንያት ነው እንደዚህ የምትለው? በምን አወቅሽ? ሆስፒታል የገባ ጊዜ እኮ አብሬህ ነበርኩኝ፣ ግን ለማንም መናገር ሳልፈለክ ነው ዝም ያልኩት ስትለው ያቅፋታል።
ጁሪም ልትሻለው ለማየት ስትመጣ አንድ ላይ ታያቸዋለች። እሷ ብቻ ሳትሆንም ጆን የሚባለው ጁሪ የምትወደው ጓደኛቸው ያያቸውና ልጅቷን ስለሚወዳት በጣም ይናደዳል። ጁሪን ፊት ለፊቱ ሲያገኛትም ፍቅረኛ የመሆን ትችያለሽ ሲላት ለረጅም ጊዜ ብትወደውምና ደብዳቤውን ለሱ ለመስጠት ብላ ከሂዩግ ጋራ ብትገናኝም ሁኔታው ግራ ስላጋባት እንዴት ነው ባንዴ ልትወደኝ የቻልከው? ያው ሁለታችንም ፍቅረኛ የለንም፣ ስለዚህ ድላችንን ብንሞክር ብዬ ነው። ለማንኛውም አስቢበት ብሏት ሲሄድ የበለጠ ግራ ትጋባለች። ጓደኛዋንም ተናግራ እንደሆነ ትጠረጥራትና እግሯን ለመታየት ስትሄድ ትጠይቃታለች። ጓደኛዋ ምንም እንደማታውቅ ትነግራታለች። ትንሽ ቆይቶም ጆን ፍቅረኛ ሊይዝ መሆኑ መወራት ይጀምርና ጁሪ የምሩንም ወዷት እንደሆነ ማሰብ ትጀምራለች። ጓደኛዋም ይህ እኮ ለብዙ ጊዜ ስጠብቂው የነበረው ነገር ነው፣ ተስማሚና አንድ ላይ ሆነን ዘና እንላለን። ሂዩክና ፍቅረኛዋም አብረው ለመብላት ይወጡና እንደ ድሮ አልሆን ስላላት ግራ ትጋባለች። የባስ ብሎ ምግቡ አልበላም ይለዋል። እንደ ከፋት ሳይም ራሱን ለመብላት ቢያስገድደውም ሳይሳካለት ይቀራል። እሷም እንደማይወዳት ስላሰበች ጥላው ትወጣለች። ተከትሏት ቢወጣም ሊያገኛት ስላልቻለ ይደውላትና ይቅርታ ግን አንዴም እንኳን ቢሆን ወደኝ ታውቃለህ ወይስ ሁሌም ስለማሳዝንህ ነው አብረኝ ትሆን የነበረው ስትለው መልስ ሳይሰጣት ስለቀረ እንደማይወዳት ይገባታል። እያለቀሰች ስትሄድም ጆንን ታገኘዋለች። እሱም ስልኳን ይቀበላትና ከሂዩግ ጋር ስትጣሉ እንደምታለቅስ ሲገባው በጣም ይናደዳል። ሂዩግም ቢሆን የተፈጠረውን በሙሉ እያሰበ ቢያዝንም ጁሪን ሲያስታውሳት ግን ራሱ እንደ ድሮ ጠንካራ ማድረግ እንዳለበት አስቦ ስፖርቱን መስራት ይጀምራል። በነጋታውም ጎበዘዋለች። ሂዩግ ጋር ትሄድና ትናንትና ጥዬ ስለሄድኩኝ በጣም ይቅርታ፣ ጥፋተኛ አይደለሽም እኮ ከሰርጀሪ በኋላ ዋናውም ላይ ሆነ ምግብ ላይ ጥሩ አይደለሁም። ልጠብቅህ ፍቃደኛ ነኝ። እንደ ድሮ እስክትሆን ድረስ መጠበቅ እችላለሁ። አይ አያስፈልግም። እኔ እንደ ድሮ ላንቺ ምንም አይነት ስሜት የለኝም። ጤና ላይ ብቻ ነው ማተኮር የሚፈልገው ብሎ ይገላግላታል። ወደ ክፍል ተመልሳም ጁሪን ከጆን ጋር ፍቅረኛሞች ናችሁ እንዴ? ጁሪም እርግጠኛ ስላልሆነች ምንም እንደሌላት ትነግራታለች። ወዲያው ግን ጆን ብዙ ጁሶችን አምጥቶ ፊቷ እያስቀመጠ ይቅርታ የቱ እንደምትወጁ ስላላወቅኩ ነው ሁሉንም ያመጣውልሽ ይላትና ሙሉ ተማሪዎቹ እያፈጠጡባት ስለነበረ በጣም ታፍራለች። ሂዩግም የዋና አስተማሪው ያስጠራውና ትልቅ ውድድር ስላለ እንዲሳተፍ ጠይቀውም እሱ ግን ሳይስማማ ይቀራል። ወደ ቤቱ ሲመለስም ጁሪ የተለማመደች አያትና ጆን ያደረገውን ነገር እያስታወሰ ያሽፉባታል። ልትመታው ስትሞክርም ተንሸራተው ይወድቃሉ። በሁኔታው ያፈረችም ቢሆን ትገፈትረውና ልምምዷን ትቀጥላለች። ስለ እሱ ማሰቧን ማቆም ሲያቅታት ግን ደጋግማ ጆን እንደምትወደው ለራሷ ታስታውሳለች። ወደ ቤቷ ስትመለስም ሂዩግ ከጆን ጋር እንድትሆን ስለማይፈልግ ባገኘው አጋጣሚ በሙሉ እያሾፈባት ያናድዳታል። ጆንና ጎበዟ ልጅም አንድ ላይ ሆነው ስለ ጁሪ ስጠይቀው የቀናች ስለመሰለው እንደሚተዋት ሊነግራት ሲል ሁሌም ቢሆን ምርጥ ጓደኛዬ ነህ፣ ጥሩን በሙሉ እመኝልሃለሁ ትለውና በዚህ ሰበብ ሂዩግና ጁሪ አንድ ላይ እንደማይሆኑ እያሰበች ደስ ይላታል። ጆንም ቢሆን ጓደኝነቷ ላለማጣት ሲል እንደሚወዳት ሳይናገር ይቀራል። ልጅቷም ወደ ሂዩግ ጋራ እየሄደች ከጁሪ ልታርቀው እንደሚገባ ታስባለች። ሂዩግ እንዳገኘችውም ጁሪ ጆን ጋራ በመሆኗ ምን ያህል ደስተኛ እንደሆነችና ያልተፈጠረው ነገር በሙሉም ጨማምራ ትቀባጥራለች። ሂዩግ ምንም እንዳልመሰለው ቢያስመስለን በውስጡ ግን በጣም ይከፋል። ጁሪን ብትሆን ሂዩግ በማምሸቱ በጣም ትጨነቃለች። ወታ ስትጠብቀውም ይመጣል። ምን ሆነህ ነው የቆየኸው? ስራ ነበረብኝ። ሰሞኑን ምን ነግቶ ነው? ልትርቀኝ የሞከርክ ነው እንዴ? ምን ተፈጥሮ ነው? ከጆን ጋር እንደሆንሽ ሰማው። እኔም ከፍቅረኛ ጋር ልመለስ ነው። ስለዚህ ሁለታችንም የሚንከባከቡን ሰዎች ስላገኘን መስመራችንን ባናልፍ ጥሩ ነው ብሎ ጥለዋት ሲገባ የተፈጠረው ነገር ስላልገባት በቆመችበት ትቀራለች። ሂዩግ በቀጣዩ ቀን ዶክተሩ ጋር ለቼክአፕ ሄድና ልቡ በጣም እየመታ እንደሆነ አንዳንዴም የማያውቀው ህመም እየተሰማው እንደሆነ ይነግረዋል። ዶክተሩም ውጤቱ ደህና ስለሆነ ፍቅር ይዞት እንደሆነ ሲጠይቀው ስለ ጁሪ ማሰብ ይጀምራል። ወዲያው ግን ሀሳቡን ይተወዋል። ጁሪ ወደ ክፍል ስትገባም ጎበዘዋ ልጅ ከሂዩግ ጋር ተመልሰው አንድ ላይ እንደሆኑ እየተናገረች ልታበሽቃት ብትሞክርም ምንም እንዳልተፈጠረ ታስመስላለች። ሆኖም ግን ሂዩግ ከትምህርቱ በመቅረቱ በጣም ትጨነቃለች። ክላስ እንዳለቀም ጓደኛዋ ወጥተው እንዲዝናኑ ለምናት ሳምናታለች። ጁሪ የሚጠጣ ነገር ልታመጣ ስትወጣም ሂዩግን ታየዋለች። ወዲያውም ጎበዟ ላይ ትደርስና እጁን ይዛው ትሄዳለች። ጁሪን ባየችው ነገር ብታዝነም እንዳያውቅባት ለማድረግ ትሞክራለች። ሂዩግም እሷን ለማስቀናት ብለሽ ነው እንዴ ወደዚያ ያመጣሽኝ? አይ ሲጀመር እዚህ እንደሆኑ ራሱ እኮ አላወኩም ነበር። እንድንዝናና ብቻ ነበር የፈለኩት። ከፈለክ አንድ ላይ መሆን እንችላለን ብላል ትጠራ ስትል የሚያስቆማትና ብቻችንን ብንሆን የተሻለ ነው ቢላትም ለምታወራው ነገር በሙሉ በአጭሩ ስለሚመልስላት የበለጠ ትናደዳለች። ጁሪም ለለስላሳው ልትከፈል ስትሄደም ጆን ቀድሞ እንደከፈለው ነግራትና ታመሰግነዋለች። ግን ምን ልታረግ መታ ነው? ስህተት እንዳትሰሪ ላስቆምሽ ነዋ። ሂዩግ እንደሚወድሽ ገብቶኛል። እናም ከሱ ጋር እንዳትሆኝ ለማድረግ እየሞከርኩ ነው። ተሳስተሃል። እኛ ጓደኛሞች ብቻ ነን። እንዲያውም ለብዙ ጊዜ አንተን ብቻ ነበር የምወድህ። ደብዳቤ ሁሉ ጽፌልህ ነበር።
አውቃለሁ፣ ግን ሌላ የምወደው ሰው ስለነበረኝ ነው። አሁን ግን እሷም ከህይወት ጋር ስለተመለሰችና አንድ ላይ ብንሆን እንደምናምር ስለነገረችን ብንሞክረው ደስ ይለኛል። ገባኝ። እኔ መለማመጃ ነኝ ማለት ነው። እሷን የምትወዳት ከሆነ እኮ መናገር ነው ያለብህ። ነግሬያታለሁ፣ ግን ሁሌም እንዳልገባት ነው የምታስመስለው። ለዛም ነው ምናልባት ሁለታችን አንድ ላይ ለመሆን ብንሞክር እንረሳቸዋለን ብዬ አሰብኩት። እሷም የመጣው ሀሳብ የማይረባ መሆኑን ስለምታውቅ መሳቅ ትጀምራለች። አየሽ፣ በሱ ፈገግታሽ ማንንም ማጥመር ትችያለሽ። አትቀልድ ባክህ። ለማንኛውም ጓደኛዬ ብቻዋን ናት፣ ለምን አንሄድም? ብቻዋን እንኳን አይደለችም፣ ጓደኛ አብሯት ነው ሲል ጁሪ ወንድሟ መምጣቱን ስላላወቀች ትደነግጣለች። ጓደኛዋን ብትሆን እንደ ልቧ ስትዘፈን ቆይታ ዞር ስትል ወንድምየውን ስላየችው ትደነግጣለች። እሱም ድምጿ ምን ያህል አስቀያሚ እንደሆነ እየተናገረ ያሽፉባታል። ተናዳ ልትሄድ ስትል የሚያስቆማትና ይቅርታ ይጠይቃታል። እንደሚዘፍንላት ሲነግራትም እሷም ታሽፍበት እድሉን ስላገኘች ደስ ብሏት ሰፍትልና ድምፁ ግን በጣም ያምር ስለነበረ ትማረካለች። ጁሪና ጆንም አንድ ላይ ቢቀመጡም ምን እንደሚያደርጉ ግራ ይገባቸዋል። ከዚህ በፊት ፍቅረኛ አልነበረህም እንዴ? ምን እንደምናደርግ ተናገር እንጂ። ኧረ አልነበረኝም። ከሷ ውጪ ከማንም ጋር ሆኜ አላውቅም። ከሷ ጋር ሲሆን ደግሞ የምታወራውንም ሆነ የምትሄድበትን የምትወስነው እሷ ስለሆነች እኔ ስለምንም አላስብም ነበር። ስለ እሷ ያለህን ትዝታ ልትነግረኝ ነው እንደመጣኸኝ? ይቅርታ አይደለም፣ ምን ማድረግ እንዳለብን አስባለሁ ይልና ይሳሳቃሉ። ወዲያው ግን ሂዩክና ልጅቷ ይመጡና አብረዋቸው እንዲቀመጡ ይጠይቃሉ። ጆንም ጁሪ ጭንቅላቷን እየነካ ማውራት ሲጀምር ሂዩክ በጣም ይቀናል። ፍቅረኛውንም አቆላምጦ ሲጣራት ይደነግጣሉ። ወዲያው ግን ጓደኛዋና ወንድሟ መጥተው ይገላግሏቸውና ሌላ ቦታ ዝና ለማለት ይወጣሉ። የባህላዊ ልብሶችን እያደረጉና ፎቶ እየተነሱም ጥሩ ጊዜ ያሳልፋሉ። ጆንም ልጅቷ ሊረሳት እንዳልቻለ ለጁሪ በግልጽ ይነግራትና ተጽናናዋለች። እሱም ስትረዳቸው ያመሰግናታል። ሂዩክም ለልጅቷ እንደማይወዳት በግልጽ ይነግራታል። ብትለምነውም ሀሳቡን አልቀይር ስላላት ተናዳ ትጮህበትና ጥላው ትሄዳለች። ይህንን ያየው ጆንም ይከተላታል። ጁሪም እንደተፈጠረ ለማወቅ ሂዩክ ጋር ስትሄድም አስተማሪያቸውን ያውና ደንግጦ ይዘዋት ይሮጣል። ከራቁ በኋላም ለምንድነው ግን የሮጥ ነው? ከትምህርት በኋላ ለመዝናናት መውጣታችን ምን ችግር አለው እንዴ? እኔ እንጃ፣ እኔም ለምን ይዤሽ እንደሮጥኩኝ አልገባኝም። ግን የምነግርሽ ነገር አለኝ፣ በጣም ወድሻለሁ። እሷ ግን እየቀለደ ስለመሰላት ምን ዳሙ ይህንን ኬታ መጣኸው? የተሳሳተ መድኃኒት ወስደ ጭንቅላትን ነካው እንዴ? ጓደኛሞች ብቻ እንደሆነን አትርሳው እሺ። በነጋታውም የጓደኛዋ ፍቅረኛ ከጁሪ ወንድም ጋር ስለነበረች በጣም ያድድባታል። ጆንም ቢሆን ለጁሪ ልጅቷ እንደሚወዳት በድጋሚ እየተናገረና መልሷንም እየጠበቀ እንደሆነ ሲነግራት ደስ ይላታል። እሷንም የፈለገችው እንድታደርግ ይመክራትና ያለው ነገር ግራ ቢያጋባትም ወደ ክፍሏ ትመልሳለች። ከሂዩክ ጋራም እንደማይተዋወቁ ሲያስመስሉ ወንድሟ ግራ ተጋብቶ ሊያናገራቸው ቢፈልግም ጓደኛዋ ታስቆመዋለች። ከክላስ ሲወጡም ጎበዟ ልጅ ከሂዩክ ጋር ለመለያየት እንደወሰኑና እሷም እንደማትወደው እንደገባት ብትናገርም ጁሪ ግን በሷ ምክንያት እንድትጣሉ ገምታ ታዝንና ተመልሳ ወደ ክፍሏ ስትሄድም ሂዩክን ታየዋለች። ደንግጣም የረሳሁትን ነገር ለመውሰድ ነው የመጣሁት ትለውና እሱም ስለደነገጠ ዝም ብሎ ቢወጣም በር ላይ ቆሞ ይጠብቃታል። ልትወጣ ስትልም እንደቆመ ታይና በቅርቡ እኔም ላንተ ያለኝን ስሜት እንደተቀየረ ገብቶኛል። ቢሆንም ግን አሁንም ፍቅረኛ መያዝ አልፈልግም። ትንሽ ጊዜ ስጠኝ። እስከዛው ግን እንደ ድሮ ጓደኛሞች መሆን እንችላለን። ዝም ስንባባል ሰዎች ከኛ ጀርባ ማውራታቸውን ይጀምራሉ። እሺ ደስ ይለኛል ይላትና አራቱም አንድ ላይ ጥሩ ጊዜ ማሳለፍ ይጀምራሉ። ከቀናት በኋላ ፈተናቸው ስለደረሰ ሁሉም ጥናታቸው ላይ ያተኩራሉ። ወንድምየውም ጓደኛዋን ለመቅረብ የተቻለውን በሙሉ ቢያደርግም ፍቅረኛ እንዳላት እየነገረችው ትሸሸዋለች። ፍቅረኛዋ መቀራረባቸውን ሳይ ተናዶ እየጎተተ ያስወጣትና በአንድ ወንሽ ነው የምታስቢው? ቆይ እንድትርቂው ነግረሽ አልነበር እንዴ? ደግሞ አንተም ስትናገር አታፍርም? እየከደኝ እንደሆነ እኮ በደንብ ነው የማውቀው። ስለምወድህ ብቻ ነው እኮ ዝም ያልኩ። ሁሉም ሰው እንደራስ ነው የሚመስልህ? መለያየት ነው የምትፈልገው? ጥሩ ተለያይተናል። ከዚህ በኋላ ላይ አልፈልግም ብላ ጥላው ትሄዳለች። ማታ ላይ ጁሪ አንድ ላይ እያጠኑ ወንድሟ የሚጠጡትን ነገር ይዞላት ለመምጣት ይወጣል። ሂዩክም እድሉን ተጠቅሞ ሊጠጋት ሲሞክር ታስቆመዋለች። ወዲያው ግን ይወድቃል። እሷም እየቀለደ መስሏት ዝም ብትለውም የምሩን መሆኑን ስታውቅ ግን ትደነግጣለች። ከወንድሟ ጋር ሆነ ሆስፒታል ይወስዱታል። እሱም በመጨረሻ ስለ ልብ ሰርጀሪው ነግራቸዋል። ወንድሟም ይህንን ሁሉ ጊዜ ከጎኑ ባለመሆኑ በጣም ያዝንና ይቅርታ ይጠይቀዋል። በነጋታውም ሂዩክ አስተማሪው ጋር ሄዶ ዋና ክለቡን መቀላቀል እንደሚፈልግ ሲናገር ጆን ይሰማና አትችልም፣ ስትፈልግ ትገባለህ፣ ስትፈልግ ትወጣለህ፣ መጫወቻ መሰለህ እንዴ? እንድትቀላቀለን አልፈቅድልህም ሲለው ሂዩክ እውነቱን መናገር ሳልፈለገ ዝም ይለዋል። ጆን ወደ ቤት ሲመለስም ጎበዟ ልጅ ያገኛትና ስለተፈጠረው ነገር ሲነግራት በፍጹም እንዲዋኝ እንዳትፈቅድለት ይሞታል። ምን ማለትሽ ነው? አሁንም አረሳሽው ማለት ነው? ለእሱ አይደለም የልብ ሰርጀሪ አድርጓል። ከዚህ በኋላ መዋኘት የለበትም ስትለው ይደነግጣል። በነጋታውም ሂዩክ መዋኘት እንደሚፈልግ ቢናገርም ጆን ግን ስለ ሁሉም ነገር እንደሚያውቅ ነግሮ ይከለክለዋል። ሂዩክ ግን ምንም ቢባል ድርቅ ስላለ ለመዋኘት ይዞት ይገባል። ሆኖም ግን ግማሽ ላይ እንኳን ሳይደርስ ራሱን ይስትና
ሆስፒታል ይወስዱታል። ጁሪና ወንድሟም እንደሰሙ ወደ ሆስፒታል ይሄዳሉ። በጣም አዝነው ሲያለቃቅሱም እየሰማቸው ይቆያል። ጆንም እንዲዋኝ ስለፈቀደለት ራሱን ጥፋተኛ አድርጎ ያዝናል። ጎበዟ ልጅም ጓደኛው የሚፈልገውን ነገር እንዳሳካ ነግራው ታጽናናውና እንደምትወደው ስትነግረው በመጨረሻ ህልሙ ስትሳካ ደስ ብሎ ተቅፋታል። ጓደኛዋ ሂዩክን ለመጠየቅ ስትሄድም ጁሪና ወንድሟ ሲላፉ ታያቸውና ዝምድናቸውን ስለማታውቅ በጣም ትናደድባቸዋለች። ጁሪም እባክሽ ተረጋጊ፣ እንዳሰብሽው አይደለም ወንድሜ ነው። ቤተሰቦቻችን ከተለያዩ በኋላ ለየብቻ ነው የምንኖረው። አሁን ግን አንድ ላይ ለመኖር ወስነናል። ስላልነገርኩሽ ደግሞ ይቅርታ ትላትና ትሄዳለች። ወንድምየው መጀመሪያ ላይ የቀረባት ፍቅረኛዋን መበቀል ፈልገው እንደነበረ ሲነግራት በጣም ትናደድና የምሯን ወዳውና አምናው እንደነበረ ነግራው ትታው ትሄዳለች። እሱም ከልቡ ይወዳት እንደነበረ ይገባዋል። ከጊዜያት በኋላም ሂዩክ ጤንነቱ ስለተሻሻለ ወደ ዋና ቡድኑ ተመልሶ ልምምዱን ይቀጥላል። የሚፈልገው ውድድር ላይ ተሳትፎም መጨረሻኛ ቢወጣም በድጋሚ መዋኘት በመቻሉ ብቻ ደስ ይለዋል። ከጓደኞቹ ጋራም እንደ ድሮ ጥሩ ጊዜቶችን አንድ ላይ ማሳለፍ ይጀምራሉ። በመጨረሻም ጁሪ የፍቅር ጥያቄውን ተቀበለውና ደስ ብሏቸው ውሃ ውስጥ ሲጫወቱ እያሳየን ፊልሙ ይጠናቀቃል።